እናንተ እንዴት ነህ? ትተዋወቃላችሁ እንዴ? አይ ማቃቸው መስሎኝ ነው። አላቃቸው። እኔ አውቃለሁ። በዚህች አጭር ጊዜ ረሳኝ? ሄኖክ ከመንገድ አይደለ የመጣሁት? የምተኛበትን አሳየኝ። ማረፊያ የለኝም። ተቀመጥ። ክላሱ እነዚህ ጓደኞች ናቸው? ከዛ በላይ ናቸው። ቆይ ምን ሊያደርጉ መጥተው ነው? መጥተው አይደለም እና ጓደኛዬ ስላመማት እዚሁ ሊኖሩ ነው የመጡት። ሊኖሩ? አዎ። እንዴ ቆይ ማን ፈቅዶላችሁ ነው የሚኖሩት? እኔና ማርታ። አሃ አባወራዎቹ የሉም ብላችሁ ነው እንደዚህ የምታደርጉት? እንዴ ማለት ሄኖክ እዚህ ጋር እየገባህ እንዳልገባህ አትሁን። ይሄ ቤት እኮ እናትና አባታችን ለእኛ ኃላፊነት ሰጥተውን ነው የሄዱት። ደግሞ በእናትና በአባቴ ቤት ከኔና ከእህቴ ውጭ ሌላ ማን ይመለከተዋል? አሃ እኔን አይመለከትህም እያልከኝ ነው? እኔ እንደሱ አልወጣምኝም አጎቴ። እና ከዚህ በላይ ምን ልትለኝ ፈለግ? አጎቴ ተረጋጋ። ከመንገድ ነው የመጣው። ምን ነው የምረጋጋው? ስማ የእናትህ ወንድም መሆኑን ዘንግተህ ቤቱን የማንም መራገጫና ማንጓጠጫ ስታደርገው ዝም ብዬ የምንመለከት ይመስላል? ስማ ጭራሽ እኮ በአደባባይ አይመለከትህም እኮ ነው እያልከኝ ያለው። እኔ እንደዛ አላልኩም። አትዋሽ። በምስክር ፊት ነው የሰደብከኝ። ደግሞ የማን ምስክር? ስማ ይኸውልህ አሁን ታስወጣቸዋለህ አታስወጣቸውም? ኧረ አጎቴ እየጮክ አታውራ። ብጮህስ ማን በእህቴ ቤት ምን አገባው? ምን አገባው? በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። ኧረ አጎቴ በማይመለከት ነገር እየገባ ከጓደኞች ጋር ልታጣላኝ ነው። እየጮሁ ነው አይሰማችሁ? አዎ በእኛ ነው መሰለኝ። እሱ ግን የሄኖክ አጎት ይሆናል ብዬ በፍጹም አልጠበቅኩም። ምን አለፋችሁ ነገሩ በሙሉ ተበላሽቷል። እናንተ እኔ ቤት ነው ማረፍ ያለባችሁ። እንደሱማ አይሆንም። ለምን? እዚህ እንኳን መሆን ባንችል ቤት እንከራያለን እንጂ ወደ ሰው ቤት አንሄድም። የኔ ቤት ሰው ሆነ ማለት ነው? ታዲያ የማን ነው? ቤቱ አንተ ነው። አንተ ደግሞ ሰው ነክ። እየሰማሽ ነው አይደል? አና በዚህ ጊዜም ይሁን በቀደመው ጊዜ ከኔ ውጪ የሚቀርባችሁ ሰው ነበር? አረ የለም። ዜማ ከኔ በለጠ የሚቀርብሽ ሰው ነበር? አልነበረም። ግን አሁን በነበር ቀረ። ጊዜ ማይለውጠው ምን አለ ብለን። ብዙ ነገር እኮ ተለወጠ። የተለወጠ አይመስልም? ጊዜ ለወጠው ብዙ ነገር ያለ አይመስለኝም። ሳናስበው በክፋት ተጠላልፈን ወደቅን። አንዳችን ለአንዳችን ክብሪት ሆነን ሌሎቻችንን ለማቃጠል ተፍጨረጨርን። ግን መልሶ አንዳችንን ሳይሆን ሁላችንም ተቃጠልን። ያቃጠሉ የሁላችንም ፊት ላይ የማይታይ ጠባሳ ጥሎብናል። ያ ጠባሳ ደግሞ ደጋግሞ እንዳይፈጀን ርቀታችንን ጠብቀን መኖር ይኖርብናል። ሀና እህቴ ነች።
ሀናን ይዤ ከእናንተ ርቄ መኖር እችላለሁ ነው ቻይነኛ? ምንም ቻይነኛ አይደለም፣ አማርኛ ነው። አሁንም በእኔና በእህቴ ህይወት የሚመለከተው ማንም አይኖርም። በእናንተ ህይወት ላይ እኔ ራሱ ማንም ሆንኩ ማለት ነው? እድሉን በስሜታዊነት ምክንያት አጥተዋል። እባክሽ ለአንዴና ለመጨረሻ ጊዜ ብቻ እናውራ። በተደጋጋሚ ጊዜ አውርተናል። አንዴ ብቻ አዋሩ። እነዚህ ልጆች የማይረቡ ልጆች ናቸው። የት ታውቃቸዋለህ? ይኸውልህ ሄኖክ፣ እያያቸው ነው ልጆቹ። ስታያቸው አንድም እኮ የሚረባ ልጅ የለበትም። በደቂቃ ውስጥ ሄኖክ፣ ይኸውልህ ሰውን ለመገመት 1 ሰከንድ ይበቃል። 1 ሰከንድ። ሰከንድም ቢሆን እኮ አላያቸውም አጎቴ። እሺ አሁን አንድ ነገር ነው የምፈልገው። ምንድን ነው? ሰማኛለህ ሄኖክ? ከዚህ ቤት ታስወጣቸዋለህ አታስወጣቸው? አላስወጣቸው። እንግዲያውስ የእናትህን ስልክ ስጠኝ። ሁሌ ትደውልላት የለ? ደውልና ንገራት። የእናትህን የውጭን ስልክ አላውቀውም፣ ስጠኝ። ከማርታ ደውለህ ተቀበል። ለማንኛውም አጎቴ ከውጭ ነው የመጣው፣ ገብታ አረፍ በል። እኔም የታመመችዋን ላስታምም። ተቀመጭ። ብዙ ነገሮች እንዳጠፋ አውቃለሁ። ዋናው ማወቅ ነው። አሁን እንኳን ስሜታዊ ሳትሆኚ ለአንዴና ለመጨረሻ ጊዜ ስሚ። ምን ልስማ? ነገሮች ሁሌ እኔ ካሰብኳቸውና ካለምኳቸው ውጪ ሲሄዱ እቆጣጠራቸዋለሁ ብዬ አስቤ ነበር፣ ግን አልቻልኩም። አለመሆኑ አያስገርምም። ችግር የህይወታችን አንዱ አካል ነው። ግን ችግሩ ሲመጣ እንዴት ልንፈታው እንችላለን የሚለው ነው ዋና ቁም ነገሩ። አንቺ የአቀናባሪ ጋር ሄድሽ፣ ግን መሄድሽ አልነበረም ጥፋቱ። ታዲያ ምን ነበር? ማደርሽ። ማደሬን በምን እርግጠኛ ሆንክ? በብዙ ነገሮች እውነት ሳይሆኑ ይቀሩና የተደበቀ የሰውን ማንነት አውጥተው ያሳያሉ። እነዚህ እውነት የማይመስሉ ነገሮች እውነት ቢሆኑ እንኳን አረጋግጦ መፍረድ ይሻል ነበር እንጂ እንደዚህ በደፈናው መፍረድ በጣም ከባድ ይመስለኛል። እሺ የተፈጠረውን ነገር ሁሉ ንገሪኝ። ለምን እነግራለሁ? እንዳውቀውና አምኜ እንድቀበል። ለአንተ ከባለቤቱና ከእውነቱ በላይ ራስ ለራስ የሰጠው እውነት በቂ ስለሆነ የኔ ምን ያደርግላል? ስህተት እንደሰራው ስለገባኝ። ስህተት እንደሰራ ከታወቀ ይቅርታ ነው የሚባለው። ደግሞ ደጋግሞ መጠየቁ አስፈላጊ አይመስለኝም። እሺ አጥፍቻለሁ። አንዳንድ ሰው ያጠፋም ያላጠፋም ሲመስለው ከባድ ነው። ትክክለኛ መስመር ላይ አይረግጥም። ምክንያቱም በሁለቱም ሀሳብ ስለሚረበሽ። እንዳንተ እንደው በሁሉ ነገር ተጠያቂ ነኝ እንደውን ፈልገሻል። ይሁንልሽ። እንዲሆንልኝ ስለፈለኩ ሳይሆን ስለሆነ ነው። ይህንን ደግሞ በትክክለኛው መንገድ ላስረዳ እችላለሁ። ዝም ብሎ ለመስማት ዝግጁ ነህ? አዎ ዝግጁ ነኝ። ህልሜም አላማዬም ሙዚቃ እንደሆነ ታውቃለህ አይደል? ዝም አትበለኝ፣ መልስልኝ እንጂ። ወዴት ወጡ? ለማውራት ብዙ ያወራሉ ግን አይግባቡ።
ለአንዴና ለመጨረሻ ጊዜ ያለውን ነገር አውርቶ ቢፈቱ ጥሩ ነው ብለህ ነው? የእነሱ ነገር እንደዚህ በቀላሉ የሚፈታ አይመስለኝም። ግን አንድ ነገር ውስጤ ሁሌ ይመላለሳል። ምንድን ነው? በሚዋደዱ ሰዎች መሀል የማይጠፋ ጸጥ ያለ ሰይጣን አለ መሰለኝ። ሰይጣን አይደለም እባክህ። እና ምንድን ነው? ስንሳሳትና መጥፎ ነገር ሲደርስብን ሰይጣን እንደዚህ ያደረገ ማለት ስለምንወድ ነው እንጂ ራሳችን ሰዎች ነን። ለብዙ ነገር መነሻና ወደ መጥፎ ነገር መሄጃው ተጠያቂው እኛ ነን ማለት ነው። አንዳንዴ ሳናስበው ወደማንወጣው ነገር ውስጥ እንገባለን። አሁንም ስለ ህይወታችን ማሰብ ካልቻለን ከዚህ የበለጠ ብዙ አደጋዎች ተደቅነው የሚጠብቁን ይመስለኛል። አዎ ልክ ነሽ። ሁላችንም ፈጣሪ እየለመኑ መኖር ያስፈልጋል። በእርግጥ አሁንም ሲገባኝ ከሱ የራቅን ይመስለኛል። አዎ እሱማ ልክ ነሽ። አሁን ግን እየተሻለሽ ነው? እኔ ደህና ነኝ። ዜማ ግን ቆየች። ምናልባት እያወሩ ስለሆነ ያው አንድ ነገር ላስቸግርህ? ኧረ ችግር የለም። ምንድን ነው? ወደ መታጠቢያ ቤት እንድትወስደኝ ፈልጌ ነበር። ይሄ ኖርማል ነገር አለ። ነይ ቀስ ብለሽ ተነሽ። ሙዚቃ ማለት እናቴን፣ ቤተሰቦቼን፣ ጓደኞቼን፣ የምወዳትን ድሬን ምን አለፋ ሁሉንም ነገሬን ትቼ የመጣሁባት ነው። ያንን ህልሜን ስኖር ስታግዘኝ የእውነት እንደሚሳካልኝ አስቤ ነበር። ማሰቤን ብቻ ሳይሆን ረድተኸኝ ጥሩ ውጤት እንዳመጣ አድርገኸኛል። ግን ስታግዘኝ ሳይ እንዳገዝከኝ ብቻ ማሰብ ስላልቻልኩኝ ወደድኩ፣ አፈቀርኩ። ከማፍቀርም በላይ ዋጋ ከፈልኩኝ። በእህቴ፣ በሰዎች፣ በቤተሰቤ ፈተና ደረሰብኝ። ያንን ሁሉ ተቋቁሜ ሙዚቃን እንደምወደው ያህል አንተን እንደወድህ ተገድጄ ነበር። እሱ እኮ አልጨረስኩም። አንተ ጥሩነትን አልተውክም፣ አልተለወጥክም ነበር። ሁሌም የማምንህ የምወድህ ለእኔ ብርታት የምትሰጠኝ ሰው ነህ። ህልሜን እውን እንዳደርግ የምትጥራቸው ብዙ ነገሮች ነበሩ። አሁንም እኮ ለካ ሁሉንም ስራ ካንተ ጋር እንድሰራ ሁሌ ካንተ ጋር እንደሆን ብቻ ነው ያሰብከው። አንተን የቀየረክ ሌላ ቦታ ሄጄ የሙዚቃ መስራት መፈለጌ ነው። ይሄ ደግሞ እኔ ዜማ ያወጣሁት ህግ አይደለም፣ መላው ዓለም የሚጠቀምበት ነው። አንድ ሰው ሙዚቃን ከአንድ ሰው ጋር ብቻ አይሰራም። እኔ ከሰው ጋር ስለሰራሽ አይደለም የደበረኝ። እና ምንድን ነው? ማታ ስለቀጠረሽ ነው። በባህሪው ሙዚቃ ተመስጦ ጸጥ ያለ ቫይብ ይፈልጋል እያልክ ስታወራ የነበርከው አንተ አይደለም? እሱን አሁንም አልካድኩም። ሙዚቃ ኮንሰንትሬሽን ይፈልጋል። ታዲያ ኮንሰንትሬሽን የሚፈልግ ከሆነ ሌላ ቦታ ሲሄድ ለምን ደበረ? አንተ ሌባ! ማን ነው ሌባ? ምን ነው ደነገጥክ? ይልቅ አንተ ልጠይቅህ፣ እዚህ ምን ልትሰራ ነው የመጣው? እንዳንተ አይነቱን የማይረባ ሰው አገጭ አውልቅ። ወንድሜ፣ ዝም ብሎ የሰውን አገጭ ማውለቅ አይቻልም። ማን ግቢ ላይ ቆመን አንተ የሰው አገጭ የምታወልቀው? ጭራሽ ግቢያችሁ አድርጋችሁታል ማለት ነው። አሁን ወደ ሌላ ነገር ሳንገባ ምን ልትሰራ ነው የመጣው? ምን ልትሰራ ነው የመጣው አልከኝ? አዎ ምን ልትሰራ መጣ? በየቦታው እየዞራችሁ የምትሰሩትን ቲያትር እህቴ ቤት አታደርጉትም። እህቴ? እዚህ ግቢ በአንተ ላይ የሚመጥን ሰው ያለ አይመስለኝም። ምናልባት ዜማ አንተ ቤት ተከራይታ ስለነበር ብዙ ቀርባ ስላወራች እህት መሰለች እንዴ? ስማ፣ አሁን ስለሷ እየጮክ አታውራ። ማንም ምንም አያውቅም እኮ። እዚህ ምን ልትሰራ መጣ? የሄኖክ አጎቱ ነኝ፣ የእናቱ ታላቅ ወንድም። ምን? የምርህን ነው? ታዲያስ? እና ታዲያ ምን ነው ይህን ከመሰለ ቤተሰብ ተፈጥረ አንተ ግን ክፉ ሆንክ። ይህን ንግግርህን ከግቢ ውጭ ትደግመዋለህ። እደግመዋለሁ። እኔ እኮ ሰው አከብራለሁ እንጂ ማንንም አልፈራም።
ይኸውልህ እሱን እንወያያለን። ባይሆን አንድ ነገር ላማክር። ምንድን ነው? ግድ የለም ለአንተ ይጠቅማል እኮ። ምንድን ነው? ግድ የለም ልንገርህ፣ ቆይ አመሰግናለሁ። ኧረ ኖርማል። ሶሲ ፍቅረኛ እንደሆነች ደግሞ ዜማ ነገረች። ነይ ስላት አይደለችም ስላት ደግሞ ትሆናለች። ብቻ ግራ ያጋባ። ለምን? እንደ አንበሳ አውቶቢስ ናት። እንዴት? እንደ አንበሳ አውቶቢስ ቁጥር የሷም ጸባይ 10 ጊዜ ነው የሚቀያየረው። አገላለጽ ያስቃል። ሙች አንቺን ለማሳቅ አስቤ እኮ አይደለም። ቋሚ ማንነት አጣባታለሁ። በተለይ ደግሞ እናንተ ከመጣችሁ በኋላ አሁን ራሱ እኮ ቻው ሳትለኝ ነው የሄደችው። እኛ መምጣታችን ስትል እዚህ ቤት በመግባታችን? አረ እንደሱ ለማለት አይደለም። ያው ያሬድና ዜማ ካገኘናቸው በኋላ ለማለት ነው። እነሱ ምን አደረጉ? ያው ያሬድ የልጅነት ፍቅረኛዋ ስለሆነ ስታየው አገረሸባት መሰለኝ። እኔ ላይም ተለዋወጠችብኝ። እንደሱ ግን አንተ መስሎ ቢሆንስ? እኔ ሄኖክ ቢመስለኝ መሰለኝ ብዬ አልፈዋለሁ እንጂ ምንም ቢሆን እንደዚህ አይነት ስሜት አላሳይም። ግን የእውነት ነው ያገረሸባት። እንዴት አወክ? ይሄ ይጠፋኛል ብለሽ ነው? ፍቅር አውሮን የምናውቀው እርድና እንዳላወቅን የመሰለን ደግሞ እንዳልመሰለን እንደዛ ሆነን ለማለፍ እየተለማመድነው ነው እንጂ እንኳን ሲቀመር እያየን ሊቀመር የታሰበውን ሁሉ እኮ እናውቃለን። ግን ፍቅር እኮ ነው የሚያሳክከን። አኮ ያሳክከናል? ታዲያ አልገባኝም። አንደኛ ማታ መሄድሽ ደበረኝ። ሙዚቃ ማታ ነው የሚሰራው ብለህ እኮ የነገርከኝ አንተ ነህ። እና ግዴታ ማታ ይሰራል ስለተባለ ብቻ ማንና ምን እንደሆነ የማይታወቅ ሰው ጋር ስትሄጂ ደስ እንዲለኝ ነበር የጠበቅሽው? የሰውን ማንነት ሳታውቅ ለምን ትፈርዳለህ? በመጀመሪያ ደረጃ የሰውየው አይነ ውሃ ምንም አላማረኝም ነበር። ሲቀጥል ይኸው እንደፈራው አሳደረኝ። አሁን እኮ ሁሉም አለፈ። ካለፈ ታዲያ ለምን እንዳለፈ አስበክ ለምን ዛሬን አትኖርም? እኔንም ራስንም ለምን ትበጠብጣለህ? እኔ ውስጥ ያለውን ነገር በሙሉ እንድትረጅ ይፈልጋለሁ። ለመረዳትም እየሞከርኩ ምንም ፍላጎት ስላልገባኝ ነው። ፍላጎቴ ግልጽ ነው። ሁሉንም ነገር አልሜና አቅጄ ያደረኩት ነገር አይደለም። ከአከራዩ ጋር እንድጣላ ከቤት እንደወጣ ያደረከው አንተ አይደለም? እኔ አላደረኩም። በሃናና በፍቅርስ የተለያዩ ነገሮች እንዲደርሱብኝ አላደረኩም። ይበልጥ የሚያናደኝና የሚሰብረኝ ነገር ቢኖር ሁላችሁም ካደረጋችሁ በኋላ የምትዋሹት ነገር ነው። እንዴ ለምን ዋሻለሁ ዜማ? እኔ ሴት ነኝ። ሴት ሰውን ደግሞ እንደ ሌሎቹ ቀላል ሴት ሳይሆን ሌሎቹንም ራሴንም የማከብር ሴት ነኝ። ማንም ወንድ እንደፈለገ ሊያሞግሰኝ እንደፈለገ ደግሞ ሊጥለኝ አይችልም። እኔም እንደዛ የማደርገው ወንድ ልጅ አይደለሁም። ተው ያሬድ፣ በጊዜ ሂደት ውስጥ ያለው መጥፎ ማንነት ነው የተጋለጠው። የትኛው? ሌላኛውና እኛ ማናውቀው ከጀርባ ክፉ የሚያስበውና ሰው ላይ የሚጨክነው ያሬድ በሙዚቃ መሳሪያና በሚያምረው ቅላጼ የተሰራው ሳይሆን መጋዝ ሆኖ ሰውን የሚቆርጠውን ያሬድ። ሙዚቃ ያሰራሽ ሰውዬ ሊገለኝ እንደነበር ሰምተሻል? አልሰማሁም። አንቺን ፍለጋ መጥቼ እንደመታኝና ጥሎኝ እንደሄደ ወቅሽ። ምን ነው ማታ ልፈልገኝ አልመጣም? እንደ ፍጥር ጥሯቱን ብለክ ነው ስልክን ዘግተህ የጠፋው? ጠዋት የመጣብህ የመፈለጋ አባዜ እንዴት ማታ አልመጣብህም? እንደተቀማው ስላሰብኩ። አየህ፣ ሌላኛው ያሬድ እንደዚህ ነው የምታስበው ያልኩክ ይህንን የቀሽም ሀሳብ ነው። በፍቅር አብሬው የሆንኩትን ራሴን፣ ማንነቴን፣ ሴትነቴን የሰጠሁትን ያሬድን ሳይሆን የማላውቀው ያሬድን ያገኘሁት። የምወደውና የምመኘውን ሙዚቃ ለመስራት ሳስብ እንዴት በሌላ ነገር ይጠረጠረኛል? እሺ እሱ ጋር አላደርኩም ብቻ በይ። አድሬያለሁ።
ቆይ እዚያ ያለችው ልጅ ምን ሆና ነው? ከአውሮፕላን ወድቃ። ከአውሮፕላን ወድቃ? ብታይ እኮ ፈጣሪን ያተረፋት። ከአውሮፕላንማ ከሆነ እንደውም ደህና ነች። አዎ። ምን ስታረግ ወደቀች? መቼም እያጸዳች አይደለ? እየሄደ ነዋ። እየሄደ እንደሆነማ ገባኝ። እየበረረ እያለ በመሃል ሽንት ቤት ለመሄድ ፈለገች። እሺ። ከዛ ወደ መጸዳጃ ቤት እየሄደች እያለ ቆይ አንድ ጥያቄ አለ። አውሮፕላን ውስጥ መጸዳጃ አለ እንዴ? መቼም መሽናት ሲፈልጉ ከላይ ሆነው ወደ ታች አይሸኑማ። እሱንማ ፈጣሪ ያውቃል። አንዳንዴ ዝናብን እንዳታምን። እንዴት? አውሮፕላን ላይ ሆነው እኮ ሁሉም እኩል ሲሸኑ ነው እኛም ዝናብ መስሎን የሚያጥበው። ይኸውልህ አንተ ደግሞ ይህን ያህልማ መሀይም አታድርግ። አጠያየቅ ግን ያልከውን ነው የምትመስለው። ማለት የምን መሀይም? ኧረ አይደለም፣ ኖርማል ነው። እሺ ወሬውን ቀጥልልኝ። እንዴት ዘለለች ነው ያልከኝ? በመጀመሪያ እንዴት እንደዘለለች ከመንገሬ በፊት ስለ አዘላለል አንዳንድ አይነቶች ልንገር። እኔ ስለ አዘላለል አይነት ምን አገባኝ? እንዴት እንደዘለለች ንገረኝ አልኩ። አንተ ከቤት ዘለህ እዚህ እንደመጣኸው ማለት ነው። ፍቅር በባህሪ እኮ ከካም እኮ እንዴት ዝቅ ማለት በማትፈልጊው ቦታ ዝቅ ያደርግሻል፣ በመድፈሪያሽ ቦታ ደግሞ ያስተፍርሻል። ታዲያ ይሄ እኮ ኃያልነቱን አይደል እንደሚያሳየው? አይ ኃያል እውነት አንቺ ጋር ያለ ውሸታም አድርጎ እያሰደበሽ ምኑ ነው ኃያል? አንዳንዴ እኮ ኃያልነቱን ለማመን እውነትን እውነት አድርጎ ለመቀበል የሚያስችል ጥንካሬ እኮ ያስፈልጋል። ስትወጂ ስታፈቅሪ ጭራሽ ሆኖ ልፍስፍስ አድርጎ ነው አስሮ የሚያስቀምጠው። እና ከዚህ በላይ አበሳለት ያለሽ አይመስለኝም። እኔ እውነቱን ስነግርህ ስሜታዊ ወዳጅ ነኝ። እኔም ከልቤ ፍቅር አይኔን አውሮት አፍቅሬ ያውቃለሁ። ግን እሱም እንደማይሆን ከጊዜ በኋላ ገብቶኛል። ሆኖም ግን ዝቅ ያደርጋል ስትለው የእውነት ዝቅ ያደርጋል፣ ከፍ ያደርጋል ስትለውም ከፍ ያደርጋል። እኔ አፍቅሬ ከፍ ያልኩበት ቀን ምንም ትዝ አይለኝም። ፍቅር ስለሆነ ከፍ ስትል አልታወቀ ይሆናል። ወይ አልታወቀ። በእኔና በእሷ ፍቅር ውስጥ አንድ ደስ የሚል ጊዜ እንኳን በህልሜ እንኳን አይቻላቅ። ስንጣላ፣ ስትሰድበኝ፣ ጥላኝ፣ ስትሄድ፣ ስትመታኝ እንደ ተከታታይ ድራማ እየተከታተለኝ እየመጣ ጭንቅላቴን ነው እረፍት እያሳጣ ያለው። የምታወሪው ነገር ምንም አልገባ እያለኝ ነው። አድርሻለሁ ያልከኝ አድሬያለሁ አልኩኝ። የምናወራው ነገር ግልጽ ነው። ቆይ ምን ይጠቅማል ብለሽ ነው እንደዚህ ያደረግሽው? የምወደውና የማምነው ሰው እቤቱ እንዳልሄድ ስልኩን ሲዘጋብኝ የምሄድበት አጥቻ አደርኩኝ። ቤት የተከራየ ነው ለምን ሆነና? በሌሊት ብሄድ አካራዩ በር ይከፍትልኛል? መሞከሩ አይቀልም ነበር? እንደ አንድ ጎረምሳ ወንድ እያሰብከኝ ነው? እንዴት? በሌሊት መጥቼ አካራዩን አሳድሬ ማለት ነበረብኝ? ሰው ቤት ከማደር አይሻልም ነበር? ሰው ቤት ከማድር በሌሊት ወጥቼ የሌባ ወይም የሰካራ መጫወቻ መሆን ነበር አሪፍ? እሱ አይደለም። አየህ፣ የሁሉ ነገር እንዳይመጣ ስልክን አለማጥፋት፣ ስሜታዊ አለመሆን ነበር የሚጠቅመው። እሺ። ስሜት ታሪክ ያበላሻል፣ እውነት ያርቃል፣ በጥሩ ወዳጅነት መሃል ክፍተት ያመጣል። አሁን ተግባብተናል መሰለኝ። አዎ፣ እኔም ይሄንን ነው የምፈልገው። እሺ፣ አሁን መግባባት እንችላለን ማለት ነው። ይሁን። እሺ። ያላለቀ ነገር አለ? አዎ አለ። ምን? ፍቅር። ፍቅር? አዎ፣ በእኔና ባንቺ መሀል ያልተቋጨ ፍቅር አለ። ለምን ታስቀኛለህ? የእውነት አያስቅም ዜማ። ለሁሉም ነገር ጥፋተኛ ነኝ እንደሆንኩ አምኛለሁ። ስለዚህ ይቅርታ አድርጊልኝ እና ተመልሰን እንደ ድሮ እንድንሆን እፈልጋለሁ። እንደ ድሮ? አሁን እዚህ ምን ልታረግ ነው የመጣው? ልኖር። መቼም አታረገውም። ማለት እንዴ? የራስ መኖሪያ ቤት አለ ብዬ ነው። የራሴን መኖሪያ ማስረክቤ መጣሁ። ለማን ነው የምታስረክበው? ለሚመለከተው ሰው። አልገባኝም። እኔ ሰለሞን እንዲህ ስታየኝ ቀላል ሰው አድርገኛል። ሙሉ ግቢውን እንደ ገስት ሃውስ አድርጎ የሚከራየው ሰው ሳገኝ
ሙሉ በሙሉ አከራይቼው ወጣ። ከዛ አንተ እዚህ የቴ ቤት አለ ብለህ መጣ እና አልዘየድኩም። እኛ እንዳንተ ብልጥ ብንሆን ኖሮ ጣሪያው ላይ እንወጣ ነበር። የምን ጣራ? አሁን አንተ የወጣህበት የድፍረት ጣራ ነው። ይኸውልህ ለምን መሰለህ ጊዜው እንደሆነ የደፋሮችና የአስመሳዮች ጊዜ ነው። እሱስ ልክ ብለሃል። ለምሳሌ ብናነሳ እናንተ እዚህ ግቢ ውስጥ የገባችሁት ደፋርና አስመሳዮች ስለሆናችሁ። እንዴት? ያለ ባለቤትነትና ያለ ይዞታችሁ በድፍረትና በንቀት ምንም ሳይመለከታችሁ የሰው ቤት ዘው ብላችሁ ገብታችሁ በድፍረት ተቀመጣችሁ። ይኸውልህ እኛ ማንንም አልደፈርንም። መልካሙ ልጅ ሄኖክ ነው ፈቅዶልን የገባ ነው። አንድ የደነዘዘ ልጅ አግኝታችሁ ስትጫወቱበት የእናቱ አምላክ ነው እዚህ ሲያንቀሸቅሽ ይዞኝ የመጣው። እኛም እኮ አምላክ አለን። በተቸገርንበት ወቅት እዚህ እንድንገባ አደረገን። የዛኔ ሳይሽ ደህና ሰው መስለሽ ነበር። አሁን ነው ነገረ ስራሽ ሁሉ የገባኝ። እንዴት? ክብሪት ነገር ነሽ። እዛ ሲያልሽ ለካ የምትኖሪው ባፉ ነው። ማን ነው ባፉ? አንተ? ማን ነው የሚጫወተው? ቆይ እሺ፣ አንዴ አይችልም። እሺ ምንድን ነው ይሄ? ዘመድ ሰውዬ ነው እዚህ ሳያስፈቅድ እየተሳደበ። እች ጓደኛሽ ግን ተጫዋች ነች። ከመቼው ለመጣላት ደረሳችሁ? ትተዋወቃላችሁ እንዴ? ይሄ እኮ የት አውቀዋለሁ? ከህፃን ጋር ጭራሽ ጓደኛ አደረከኝ። እሱን ቶ አንተ ግን ታውቀዋለህ? ስማ እኔን ላያቀኝ ፈለክ እንዴ? አጎቱ እኮ ነኝ። እንደሱ ማለት ሳይሆን አጎቴ በስነ ስርዓት አዎ አጎቱ ነኝ ነው የሚባለው። የምር ግን አጎት ነው? ወይ ጉድ! አንተ እንድታመን ከክፍለ ከተማ ማህተም የተደረገበት ሰነድ ማረጋገጫ ይችላል ልምጣ። ሄኖክ ያቺን ምስኪን እንዴት አድርጎ ሲያሰቃያት እንደኖረ ባወክ። ማንን? በህግ አምረል ልቀቀኝ ብያለሁ። ስማ እስካሁን ዝም ያልኩ ስትሰድበኝ ፈርቼ እንዳይመስልህ። እሱን እንተያያለን። ዜማ ለሁሉም ነገር ተጠያቂና ጥፋተኛው እኔ እንደሆንኩ አምኛለሁ። ለዛም ደግሞ ይቅርታ እየጠየኩሽ ነው። ይቅርታውን ተቀበልኩ። ዛሬም ነገም እድሜ ልኬን አንቺን አጥቼ መኖር አልችልም። በዚች አጭር ጊዜ እንኳን እንዴት አይነት ከባድና ውስብስብ ጊዜ እንዳሳለፍኩ እኔ ብቻ ነኝ የማውቀው። እባክሽ ዜማ፣ እኔ ከማንምና ከምንም በላይ አፈቅርሻለሁ። ለአንቺ ያለኝን ነገር ውስጤ ተከፍቶ ማሳየት ቢቻል ባሳይሽ ደስ ባለኝ ነበር። መጥፎ ጊዜያቶቹን ታያቸውና ያሳለፍናቸውን መልካም ጊዜያቶች ብቻ ብለሽ ለፈጣሪ እስቲ ይቅር በይ። ልክ ነሽ። በስሜታዊነት በጣም ብዙ ነገር አጥቻለሁ። አንቺን በማሰብ ስለ አንቺ በመጨነቅ ጥሩ የሚባል እንቅልፍ ራሱ ከተኛው ብዙ ጊዜ አለፈኝ። ፍቅር እንድቀናና ስሜታዊ እንደሆነ አድርጎኛል። ግን ደግሞ ሲቆይና ሲያልፍ ሁሉም ነገር ገብቶኛል። እኔም እሱን ነው የምፈልገው። አፈቅርሻለሁ። ሁሉም ነገር ስለገባ ደስ ብሎኛል። አይኑም ማረከኝ ሲል ከንፈሩ ገሎኛል። ደግሞ ከሞትኩበት ፍቅር ያስነሳኛል። ዲር ማይ ላቭ ይለኛል። ከዚያም እኔ ፍቅር ስንቱን ቋንቋች ከስለነገር ጉራማይሌ ልጁ ጉራማይሌ ቋንቋ ጉራማይሌ ልጁ ጉራማይሌ ቋንቋ ጎንፌን አውልቄ ለበስኩኝ ቦላሌ ሽቶ የገላው ጠረን ብሉኝ ይላል። የቀመሱት እንደሆን ከከንፈር ከጥርሱ ከአይኑ ፍቅር ይዞኝ እመላለሳለሁ።